እኛን ጨርሰው የመጨረሻው ገጽ ላይ ምናምን ካለኝ አንጻፈው እሱ ይቀረውን የመጨረሻው ኧረ ነው እንዴ ፉከራውን ይቀርሽ እኮ አባ ሲስ አሬ በአካል ቢሆን ይማታል። አረ ስም አክሊልሻ አይ ነው እና መጽሐፏን ማለት ነው ሐዋርያዊ መልሶች ቤተሰብ ብለን አሳትመን እንስጥ እንጂ ምንም አንተ እንደሆነ አትሰጥሙ። አንተ ለትምህርት ስማ ማተሚያ ቤት ይዞ መሄድ አንተ ወንጀል ሊሆንብን ነው መሰለኝ። አንተን ማተሚያ ቤት ይዞ መሄድ እንደ ወንጀል ሊቆጠርብን ነው መሰለኝ። ወይኔ ሲስ ወይ እንዴ ፀጉር ቤት ገብተሽ ነበረ ፓፓ? ትናንትና ሙሉ ፓኬጅ ፉል ነው። አንተ ደግሞ ሲያጥቡ አናፈጡ እንዴ? ሙሉ ፓኬጅ ሲለና አዝባ አዲስ አበባ ላይ እኮ እንደዛ ነው። በተለይ የማታውቀው ፀጉር ቤት ገብተህ ከዛ በኋላ ልጅቷ ስታጥብ አናፈጠች ማለት ዋጋው በጣም ውድ ነው። አልቆላል የምር አንድ ምናምን ትላለች። በቃ አልቆላል። በዛው መጠን ነው ከአፍንጫ በወጣው መጠን ነው ከኪስ የሚወጣው። እኔ ምን ይለዋል እዚሁ ታጠብ ይለዋል። እዚሁ እንትን እንደዛ ታጠቢ ነው ሜዲሽ ነው ፏርጌ ነው ምልክ ምናምን ነገር ይላል። ፊትም ጸዴ ነው ደግሞ ስክራፕ ምናምን ነገር ይደረግላ ምናምን ትባላለህ። ከዛ የሆነ ነገር አድርገው ምናምን ነገር ስትወጣ ለካ የሆነ ነገር ከፍለታ ደብል ነው ያደረጉልኝ። እንዴ ደብል ነው በሲንግል ነው ይለካ አይደለም ብለ ፈቀፈቁት። ጋጡል ከዛ በኋላ እኮ አስቧል። እምቢ አልከፍልም አትልም። ንፍጥናና ፍጭ ትላለች። አንተም ሼም ይዛል እንጂ ስንት ነው ያላችሁኝ ትላለህ እኮ አንድ የቤት እንትን ትላለህ እኮ የሆነ የድሮ የቤት አዲስ አበባ ላይ የቤት ኪራይ ከፍለህ ትወጣለህ እንዴ። ባለፈው እኔ ለራሴ ራሱን ብር ነው የከፈልኩት። አንተና ያ ሰው ተከተላችሁኝ ገብታችሁ ምን ልታዘዝ ምናምን ብሎ ተንከባከባችሁ ታውቃለህ። እነሱ ምን ያላወቁትም እነሲስ በቃ ቡና ይምጣ ምናምን እያሉ ቡናውንም ምኑንም ይጠጣሉ። ጌታ ከፋያክ ያለ እያሉ ይሰምጣሉ። አረኛ ቡና ነዋ ከመጣ በቂ ነው ብለህ ቡናችን ነው ዋችንን ይዘን ዱቅ። ከዛ በኋላ መጨረሻ ላይ እኔ ላይ ነው ጠቅላላ ሁሉ ነገሩ ማለት ነው። ያማ እኔ የዛን ቀን ለፀጉሬ የከፈልኩት የምር ትንሽ ነገር ጨምሬበት ፀጉሬን አስተክለው ነበር የምር። ከዛ በደረሰኝ ያኬን ወገብ አገዳና እንዴ ይሄ በጣም የሚናቅ አይደለም እኮ ለፀጉር እየወጣ ያለው ገንዘብ። ያውም በሌለኝ ነገር እኔ እኮ ማለት ያላቸው እሺውን በሌለኝ ነገር ያዋጣል እንጂ ለግማሽ ፀጉር የሶስት የአራት ፀጉር መክፈል አለብኝ እንዴ? ይሄ አይመጣም። አሲስ የት ሆነሽ ነው? እኔማ ወደዛ በቃ ልንቀሳቀስ እኮ ነው። እኔ በቃ ይቻላል። እኔ ትንሽ ሰራ ላድርግና መምጣት ትችላለህ። ጣጣ የለውም። ደቅ ትላለህ፣ ስራዬን እሰራለሁ። ከዛ በኋላ የሆኑ ሰዎች ይመጣሉ። እስከዛ እኔ ቶሎ ስራዬን ልጨርስ አይድሎኝ እንዳላሳልፍ ቀኑን ሙሉ። ከዛማ ያልሽኝ ነገር ላይ እንሄድበታለን። ትበላለህ፣ በቃ ምንም ችግር የለም። ከዛ ትበላለህ፣ ከዛ በጨረሻ ትበላለህ ነው። ከዛ ደግሞ ትበላለህ፣ ረሃብ ይሰማሃል፣ ትደግማለህ። አይተኸው ኧረ እኔ ወደ የእርሻ ማሰብ ድንች እንትን እያለ ነው። 100% እውነት ነው። በል እውነት አልክላል እንዴ ምልጥና ህዝቡን ሁሉ እያንጫጫው ነው። ከታችም እያየው ነው። ኧረ ተሙን አግኝተው ታውቃለህ?
እቺ ጀለስ ጠፋች እኮ የለችም። ኧረ በጣም ጠፍታለች። ትናንት ከአንዱ ጀለስ ጋር ገብታ ታብዳለች። ባይዘው እንቅልፍ ይዞኝ ሄደ እኮ እኔ 5 ደቂቃ እንደሰማኋቸው የሚገርም እኮ እንትኑ ኧረ እኔ ገባ አልኩኝ። ገባ ስል ያችኛው አፍሪክ ምንድነው በግ ነው ቀበሩ ምናምን ይላሉ። እንዴ ኧረ ይኸው አላህ አይደል እንዲመች ተቀበረ አልኩት። እኔ ግራ ገብቶኝ እኔ ጌታልስ ጥያቄ አለኝ ነው እሱ ብዬ ጥያቄ እሺ እኔ እኮ ኮሜንትሽን እኮ አሁን መጥቼ ሳነበነብ ወይኔ ጉዳችን አቂ እንዴት ነው ያለኝ ወይኔ ጉዳችን ፈላ አርብ ልትመጡልነት ያለ አሉ ለሻንቺ ሳትዳርሽ አለልኝ ወንድሜ ሁሉ ሰላም አለን ይመስገን አምላክ አለን። እስኪ ለምን ምሳቀት እኔ እዛ ቤት ገዝት ላይ አልነበር እንደዚህ ቤት ሲሆኑ ከዛ ቤት ከገዝት ወርዶ የሚመጡት ነገር እኮ ይገርመኛል። ሲሲ እያወራ ሁላችንም ማውራት አንችልም እኮ እግዚአብሔር ምስክሬን እዛ ቤት እኮ ገዝት ላይ ነበር። ጌታን ቤሊ እዛ ቤት ገዝት ላይ ነበር። እኔ ስከፍ ከዛ ቤት ገዝት እዚህ ቤት ሪኩዌስት ይሻላል ብሎ የመጣው ኧረ እግዚአብሔር ምስክሬን ጌታን ገዝት ላይ ነበር። እንዲህ አቤል የሆነ ነገር ምን ነበር ያን ቤት ይህ በጣም ከባድ ጨዋታ እኮ ነው። ከዛ ቤት ገዝት እዚህ ሪኩዌስት ላይ ጠይቀህ እስኪቀበል ድረስ የምትቀመጥበት ቦታ ማለት እኮ ነው። እዚህ ገዝት ላይ ከመግባት ቦታ እንዴ ይሄ ቤሊ ፓፓ እኔ ቤሊ ሲገባ ገና ሲገባ ነው ሪኩዌስት የሚልከው ገና ሊገባ ካዘ ነው የሚልከው። አይ ጸዴ ነው። ሲሶ መች ነው የምንገናኘው? ተሟኑ እኮ ጾሙም አንድ 15 ቀን ይቀሯል። እንችን 15 ቀን በደንብ እንጹማት። አችን 15 ቀን ተሙጹም። አሁን አንተ ምግብ ብቻ ሳይሆን መጾም ያለብህ ከዚህ ከኤርሚያስ ጋር ያለህንም ነገር ቀንዝ። ኤርሚያስ ጋር ኤርሚያስ እኮ ገብቶ እኮ ነው እኮ ድንገት እኮ ጥቁር ድመት ምናምን ብሎ እኔ ስገባ ጭዌ ሁሉ በግ ተቀበረ ምናምን ይላሉ። ምን አይነት ጭዌ የተጀመረ ደግሞ ግራም ገባኝ እንዴ ቻቱ ርዕሱ ምን ነበር? እኔ እኮ ሳይገባኝ እኮ ነው የተኛሁት እኮ ጌታን። ርዕሱ እንዴት መሰለ? አንድ ቪዲዮ የሰማችሁ 5 ደቂቃ እንደዛ አካባቢ ነው። አይ ድንገት እኮ ሲመጣ አንድ ቪዲዮ ሰርቼበታለሁ። ይሄ ጥቁር ድመት የሚል አለ። ከእሱ ጋር ስትጣላ ሁሌ ይቀብሩበታል ጥቁር ድመት። የሆነ ጎልደን ባባየው ምናምን ኮብራር የሆነ ወርቃማ አሁን ደግሞ ወደ በግ ዞራችሁ ከወርቃማ ባብ ተወናት እና ነው። ለማንኛውም እኮስ እሺ፣ አሁን ምንድን ነው በጉን አወጣችሁት ወይስ እዛው እንደተቀበረ ነው? መሀል ላይ ነው። አንድ እግሩን ስበኗል። እኔ ገና ገባኝ። ኤርሚያስ በተደጋጋሚ የሆኑ ሰውን እየጠራ እንደዚህ በግ እንትን ውስጥ ቀብረው እንደዚህ አድርገው ጥቁር ድመት ቀብረው ይላል። የምን በግ ነው? እኔ ግራ ገባኝ። አላህ አንዴ መች ተቀበረ አልኩት። እኔ ግራ ገብቶኝ ይሄኛውን አይደለም ሌላ በግ የለም እንዴ? እኔም ብቻ ነው እንዴ የምታውቂው ይለኛል። አንተ ከላይ ሆኖ ኤርሚያስ እኔ ግራ ነው የሚገባኝ። እኔ ከታች ሀገሪቷ ላይ ያሉት እኔ ብቻ ነኝ እንዴ? ኮሜንት ጽፈህ ነው ከታች መጥተህ? ኧረ አጋጣሚ ስገባ ይሄ በጉን ቀብሮታል ሲል ኧረ አልተቀበርክም ይዋል ፓፓ ምናምን ብዬ ወጣሁ። ሙድ ይዘህ እንዴ የምር ሲሪየስ ደግሞ የእሱ መልስ እንጂ እንዴ ከተማዋ ላይ እኔ ብቻ ነኝ እንዴ ሌላ በግ የለም ልትል ነው? ከፈለክ ና እናስረዳኝ ይለኛል። በግነቱን ስማ ደግሞ እሷን ቋጣ ሊያደርግብን እቺንም ርዕስ አኪለ በእናትህ እቺ ጀለስኩ ጠፋች አለ። ግን ትናንት ገና ተሙ ጋር ነው ትናንት አጋጣሚ ሹፍ ያደረኩትና እኔ መኖር አለመኖሩንም አላውቅም። አሁን እየጠፋ ነው መሰለኝ። ተመቷል እንትንም ላይ እንትን የለም ከስሩም ያሉት ምናምን በተን ብሎበታል መሰለኝ። አየር ቀዘቀዘ።
በነገራችን ላይ እንትን ይላል እኮ ይሰለቻል የሆነ ሰዓት ላይ ይሄ በተለይ ሁል ጊዜ ትችቱም ደግሞ ዝም ብሎ ተመሳይ ነገር ዝም ብሎ እንደ ውሃ በማይነሳ መልኩ ሁሌም ብለህ መራገጥ ብቻ ሲሆን ስራ የሆነ ሰዓት ላይ እየተሰለቸ የሚለው ይገርም። ስለዛ ዝም ብሎ የራሷቸውን ትምህርትም አልፎ አልፎ ቢቀላቀል ሰሞኑን ደግሞ ትንቢት ጀምሯል። የሚሞቱ ሰዎች ምናምን ስም ዝርዝር እያወጣ ነው። እዲ ማን ነው እንደዛ ሳይት ሄሉ ማን ነው ደፊባቸው ሄሉ ነች ማናት የሆነ ሰው ብቻ በቃ ይችል ነበር። ምን እሺ ነው ደግሞ እንዴ ተጀመረ ሲስን ነው እንዴ? ኧረ ወንድም የዛው በጸበል አባት እንዴ የምን ትንቢት ነው ታዲያ? ስማ ፓፓ ሲስ ያመረበት ነው እውነት ነው። እንዴት አለ ሰው ሊሞት ያመረበት አንተ እውነት እንደው በይ አንተ ስማ እንደዚህ ብለህ ጀለስ ቢለየን አስበው ከአንተ ራስ አልወርድም አልሰማም የምር ሙዲዛ አፋረዳሉ። እሱም ጥያቄ አለኝ ያለች ነው። እሱም እስቲ ምን ጥያቄ አለሽ? ሲስ ደነገጠ ታውቃለህ። የፈጠነ ርዕሱን አስቀየሩ። እሺ ቀጥ የሱ ኧረ ቀላል እሺ ዝም ብለው ፍሪ ዊል ነበር። ኧረ ኮሜንቷን ከታች ወደ ርዕሱ ወደ ታይትሉ ተመለሱ ይላል። እዛ ቤት እኔ ኮሜንቷን ከታች ቤት እያነበብኩ ነበር። ወይ እሱ ቤት ማንን ኮሜንት የኔን ነው? አይ አንቺን ኮሜንት ነው። ወይኔ ጉዳችን አርብ ሊደርስ ነው ምናምን ብለሽ የጻፍሽው። አይ እኔ ጥያቄ የለኝም እዚህ ላይ የወጣሁት በደንብ እንዲሰማኝ ነው። እዚህ ላይ ሆነ ጆሮ ገስለ እንዳለውላ ጆሮ ገስለ እንዳለው አይ ከባድ ጭዬ በደንብ እንዲሰማኝ ነው። ጠጋ ብዬ ልስማ ብዬ ነው እንጂ ምንድነው ሲሳስተዋወቀን እንጂ እንደዚህ ደህና ሰው ሲመጣ እያስገባ ይጫወቱልን እንጂ በለጠን አስገብተህ 2 ሰከንድ አስቆን 40 ደቂቃ እንደዚህ ኢነርጂያችን ጨርሶት ይወርዳል እንዴ? እኔ የምሬን እኮ ባይዘቤ ሲሳይም በቃ ማለት እዛ ቤት እኮ ገስት ሊሆን እኮ እያወራ ነበር እኮ እኔ ስከፍት እኮ ሲስ በቃ ሰሞኑን ያልከው ነገር እኮ ውስጣቸውን እንትን አሉ መሰለኝ። እንግዲህ ምንድን ነው እሺ የምትሉት? ምን አድርግ ነው የምትሉት? አቡዬ እንዴት ነህ? አለ ኧረ ሚውት አድርገልን። እኔ የምልህ ቲክቶክ ተጠቅመህ ታውቃለህ? ያንተን ሰላምታኛ መስማት አለብኝ። አባትህ ናቸው? እውነት አለው አለው የጠዋት ወረደ የጠዋት ኧረ እኔም በመስኮት ነው መጥቼ ካሁን በኋላ ማወራ የምር እያነሳ መጅ ጭምር አሪፍ እንዴ አይተዋል። ቲክቶክ ታያለህ። ይህንን አካውንት ፎሎ ታደርገኛለህ አይነት ነገር ካረከኝ እስቲ አሳየኝ አይነት ነገር ከመስጠቱ በፊት እንዴ እየዞርክ መሸለም ጀመርክ። ፎሎ ያደረጉ ለፎሎወሮች እንዴ በነገራችን ላይ እኮ እንዳቆይ አሪፍ ሀሳብ እኮ ነው። ይሄን መጽሐፍ እንደውም አንዳንዴ እንደዛ እንሰጣለን ፎሎ ላደረገ ምናምን ብላ እንዴ ምን ነው በዛብህ እንዴ ያማል እንዴ እንዴ ታዲያ ሁሉ መጽሐፍ ሲስምነት ቤሊ እስቲ ቤሊ አንድ የሆነ ርዕስ ላይ ግን በእናትህ የሆነ እስቲ 5 ደቂቃ ለምን አንሰጠውም? ተው ኧረ ስቀልድ ነው ሉጣለት አስገባው። ኧረ ፕሮፌት እሺ ፕሮፌት ቀጠለሽ። ሰላም እንዴት አደራችሁ? አቤል እንዴት ነህ? አለሁ ሰላም ሲስ እንዴት ነህ? የኒው ፐርስፔክቲቭ ወንድማችን እንደው ስለሱ ነገር ትንሽ ብታስተምረን እና እኛም እስቲ ከተሳብን ወደ ሰማቲስ ፕሮፌት ችግር የለበትም። የመጣውን ይቀበላል። ሀሳብ አይግባ ይቀበላል። አረ ደግሞ ሌላ በቅርብ አንድ ደግሞ ሌላ እየመጣ ነው እኮ እዚህም ላይ ሳልቆይ ወደዛ ልሸጋገር ነው። ፕሮፌት የጠቀስካትን መጽሐፍ አንብበህ ጨርሳት ከሆነ ለእኛም ላክልንና ወይም አንብብና እንትን በል። ግራ ገባን እኮ
ያው ጋይስ በቃ መልካም ውሎ ምናምን እኔ ልለያችሁ ሚኑ ቻው በቃ ፓፒ ሌሎቻችሁ እንደዛ አንተ የምር ግን ቁም ነገር መጽሐፍ ከነገ ወዲያ አትበላት ተወሱ ያንተ ከነገ ወዲያ ማይታወቅ እሺ ቶ ካልከኝ እሺ እንግዲህ ይደረጋል እንጂ ከነገ ወዲያ እመጣለሁ እኔ እኮ እመጣለሁ አለቀም ከነገ ወዲያ ጠብቅ ዛሬ ምን ነበር ሄዳል እንዴ እኔ አሎ ምን እና ለበዓል እዚህ ነሽ ወይስ እናወራለን አራት ምንድነው በጣም እንትን ነኝ አልክ ትጋብ ሲስ እንቆርጣለህ እያለ ነው ዮኒ ጋር ምናምን በደል ይዣለሁ አለ እኮ ቀድሜ ቦታ በቃ ኧረ ግደል አትሰርተርኩ ምን አኬ መቻል ይሆን እንዴ አኬ በጣም ነው የሚመቸው እኮ እንዴ ምንም አይደለም አይ ያው እንትን ነው እኛ ዮኒ ራሱ ደንበኛዬ ነው አለ ሲመጣ ራሱ ገና ነው ደስ የሚለኛል ኧረ እኛ እኮ ለስጋ እኮ የኔ ያህል እኮ ቦታ አትስጥም ይልሽ ምንድን ነው አንተ እንዴ አዎ የምር እንደምሰጥ አውቃለሁ ተው ጭራሽ በጾሙ ጭራሽ ቤትና ማርጣ ኧረ እባክህ ምን ይልሽ ስማ ወይ ርዕሱን ፍሪ ዊል ብለህ ትገባና ከዛ ላይ የራስን ወሬ ነው የምታወራው። እኔ እኮ ግራ ገብት ነው የሚለኝ በእውነት እንዴ ታዲያ ፍሪ ዊል አይደል እንዴ? እኔ እኮ ኤግዛምፕል ሆኜ እኮ እያሳየኋቸው እኮ ነው። ከርዕሱ ውጪ ማለት ከቻልኩ አይ ሲ እኔ ርዕሱን አይቼ ነበረ የገባሁት ተወርሱሽ ነው የገባሁት አኬም ስላለ ነበረ። እንዴት ነህ? ሰላም ናችሁላችሁ? ጃኪ እንዴት ነህ? ደህና ነህ? መች ነው ትላንትና ነው የሆነ ቤት ላይ ከማን ጋር ነው በሆነ ርዕስ ላይ እንትን ስታደርጉ አየሁ። ጃኪ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው ወይ? አለ ፍሪውን ላይ ጥያቄ ካለ አኬ ለተወሰነ ደቂቃ ስለምንቆይ ይቻላል። እኔ አሁን ወደ ስራ ለማለት ታላቅ ይቅርታ ጋር ተመለሳለሁ። ቆይ እስከዛ ነገ ተው አንዴ አንዴ ጃኪ ጠይቅና ነገማ የምንሄድበት አለ እንዴ? ወይ ጃኪ አይ ችግር የለው። በነፃ ፍቃድ ስራ መግባት ይችላል። እሱ ያው ነፃ ፍቃድ በነፃ ፍቃድ ኦልሬዲ ነፃ ፍቃድ እኮ የለም ብለን ብናስተምር ይሻላል እኮ። ኧረ ና እንትን በል እስከ 3 ሰዓት ከዛ እኔ ራሱ እንትን እላለሁ 3 ሰዓት ላይ እወጣለሁ። ለመሰለና አቋቂ እንደ ቤሊ ሲያዝ አመለጠ እንበል። ቤሊ ነው ቤሊ ተነስቶ ያው ሲያዝ አመለጠ ይላል። እንግዲህ አሁን ብታስገባ አረ ለመሰላኪ ና እስከ 3 ሰዓት ላይ እሞታለሁ እኮ 3 ሰዓት ላይ እኔም ወደ እንትን ሄዳለሁ። ጃኪ ዛሬ ገና ቤታችን ቢመጣ ቢጠይቅ እንዴ ኧረ በጌታ በኋላ ላይ መስራት አልችልም ታውቃለህ። አሁን እኮ 3 ሰዓት ላይ እንዘጋዋለን። ያው እንትን ነው 3 ሰዓት ሙሉ ኧረ እባክህ 40 ደቂቃ ሙሉ ነው ያልቀመጥኩት። ካሜራዬን አጥፍቼ እንትን እላለሁ። አይሰማም እንዴ 40 ደቂቃ አልቀመጥም። አንድ ጥያቄ 2 ጥያቄ ልቀበል። ጃኪ ሰላም ላንተ ወዳጅ ቀጥል። ኧረ እባክህን ስለፈጠረ እኔ ካሜራዬን አጥፍቼ ድራይቨር ልወጣ ነው ጌታን ሰውዬ ሚዩት አድርግ። ጃኪ ቀጥል። ቶሎ ጠይቅ። 30 ደቂቃ አድርገው ጥያቄ በ5 ደቂቃ የሚመለስ ጥያቄ አደራ እንዳትጠይቅ። እንዴ ልጁ ምን ሆኖ ነው? ተቀድሮ ባህል መሰለኝ ላይቭ ላይ ቁጭ ለማለት። የኔ ጥያቄ ፍሪዊል በሚለውን አክቹሊ እሱ አይደለም ጥያቄ የነበረው። እኔ እንኳን ከፍሪዊል ጋር ስለሚያያዝ ነውና ዲተርሚኒስቲክ ያለው ወይ ክርስትና ውስጥ ለምን አንድ የሰሞኑን እያየው ነበር እየጠየቅኩ ነበረ። ስለዚህ ትሪ ኦፍ ላይፍ የሚባለው ማለት ነው እና የትሪ ኦፍ ላይፍ ላይ ምንድን ነው ጥቅሙ የነበረው? ትሪ ኦፍ ላይፍ የተፈጠረበት ራእይ ላይ ከኒው ቴስታመንት ላይ ተጻፈ አለ። ግን በብሉይ ኪዳን ኢንቴንሽኑ ምን ነበር የተፈጠረበት? አንድ እሺ ምን አልከኝ? እስቲ ከታች እየተመላለስኩኝ ኦኬ ትሪ ኦፍ ላይፍ አለ አይደለም? መጽሐፍ ቅዱስ ላይ የህይወት ዛፍ አለ። እሺ የህይወት ዛፍ
የተፈጠረበት ዓላማው ላይ ከዛ በኋላ በሜታፎሪክ የቀረበው የክርስቶስ ምሳሌነቱን ሳይሆን ገና ክሬሽኑ ለምንድን ነው የተፈጠረው? በቃ እዛው ላይ እንደተቀመጠው ልክ አዳም ሲባረር ምን ብሎት ነበረ እግዚአብሔር? ተመልሱ ከሕይወት ዛፍ በልቶ ለዘላለም እንዳይኖር ምንድነው መንገዱን እንዝጋበት ተብሏል። ስለዛ የሕይወት ዛፍ ሕይወትን እየሰጠ የሚያኖር ነው። አለቀ። ፊት ለፊት ላይ ያለው ትርጉም እሱ ይላንም አይደለም። ስለዛ እና አዳም ከዛ ሲበሉ ከዛ በልተው ለዘላለም መኖር ይችላሉ ማለት ነው። ያ እሱ ከውድቀት በኋላ ነው ላኪ ተመልሰው ከበሉ ላይክ ቴውል ቢ ልክ እንደ ሴጣን ኮራፕትድ ያላቸው ኔቸር ይዘው ለዘላለም ይኖራሉ ነው ተመልሰው ይበሉ። እሺ አዎ፣ ግን መጀመሪያውንም ሲወለዱም ራሱ ማለት ነው ኢንኮራፕተብል አልነበሩም። ኮራፕተብል ኔቸር ኖሯቸው ማለት they have the potential to be corrupted ሞትን ለመቅመስ ፖቴንሻል ኖሯቸው ነው የተወለዱት አላቸው። ስለዛ ሚድል ዌይ ላይ ናቸው ያሉት። የኔ ጥያቄ ስለዛ መሀል ላይ ስለሆኑ ከዚህ ስቴት ከፍ ማለት ይጠይቃል። ወደ ፐርፌክሽን ወደ ዘላለም ውስጥ መግባትን ይጠይቃል። ወደዛ ውስጥ የሚገቡት ደግሞ ከዚህ በመብላት ነው። እሱም በምን እናውቃለን? ያው ቅድም እንዳልኩ ሲወጡ ከዛ በልተው ለዘላለም እንዳይኖር ነው የተባረላቸው። ስለዛ የሕይወት ዛፍ ጥቅሙ እሱ ነው። ግን እሱ ለማን ነው ታይፑ ከተባለ ለጌታችን ኢየሱስ ነው። ጌታችን ኢየሱስ ከመጣ በኋላ ምንድነው ምን ተብሎ ተነገረ? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ተባለ። ስለዛ ጥንት ላይ የሕይወት ዛፍ በልተህ የዘላለም ሕይወት ይኖራል ተብለ ነበረ፣ ወይም ለዘላለም ትኖራለህ ተብሎ ነበረ። ጌታ መጣና አዎ በልተህ የዘላለም ሕይወት ይኖራል አለ። ግን የምትበለው አንድ የሆነ ዛፍን ሳይሆን እኔን ነው አለ። የሚበላኝ እንዲሁ ከኔ የተነሳ ሕያው ይሆናል አለ። ስለዛ ጌታችን ነው ለዛ ምሳሌው ነው። መጀመሪያ ላይ ግን ፊት ለፊት ላይ ያለው ግን ያ ነው። አንተ እንግዲህ ጠይቀኝ እሱን ስለሆነ ልክ ነህ። የመጨረሻ ጥያቄ ነው ቢዚ ስለሆንክ ማለት ነው። እና አይ ቲንክ ወደ ከ7 እስከ ምናምን ተጽፏል ትሪ ኦፍ ላይፍ በመጽሐፍ ቅዱስ ላይ። አይ ቲንክ ሁለቱ የተጻፉት በብሉይ ኪዳን ላይ ነው። አይ ቲንክ ዘፍጥረት 2 ላይ እና እንደገና ዘፍጥረት 3 ላይ ማለት የተጠቀሰው 3:14 አካባቢ ላይ። ስለዚህ እኔ ጥያቄ ምንድን ነው የመጀመሪያ ኢንቴንሽኑ ኦፍኮርስ ከበሉ በኋላ ያ ነገር እንደሚፈጠር ያው ግልጽ ነው አስቀምጦታል። ግን የመጀመሪያውን ለሜታፎሪክ ሊትራል ዛፍ ነው አይደለም? ዛፉ ትሪ ኦፍ ላይፍ ሊትራል ዛፍ ነው፣ ግን አገልግሎቱ ግን ለየት ያለ ነው። ስለዚህ አገልግሎቱ ለየት ያለ ነው ኢነሴንስ ቆይ አንዴ፣ አገልግሎቱ ለየት ያለ ነው ኢነሴንስ ዛፉ በራሱ ህይወት ሰጪ ሆኖ አይደለም። ምንም በራሱ ህይወት ሰጪ የሚሆን ዛፍ እኮ የለም። በዛ ዛፍ በኩል ግን እግዚአብሔር በቃ ሊያድልህ ተዘጋጅቷል ማለት ነው። ልክ ለምሳሌ ክፉና ደጉን የሚያስታውቀው ዛፍ ተብሎ ሲቀመጥ ከዛ በበላችሁ ሰዓት ሞትን ትሞታላችሁ ተባለ እና አሁን ያ ዛፍ በተለየ መልኩ የሆነ ፖይዝነስ ሆኖ ገዳይ ሆኖ መርዛ መሆኑ ተፈጥሮ ሳይሆን በቃ የእግዚአብሔር ትእዛዝ እዛ ዛፍ ላይ አለበት። በቃ ከዚህ እንዳትበሉ የሚል ከዛ በበላ ሰዓት ግን የእግዚአብሔርን ትእዛዝ ነው እና ትራንስግሬስ የምታደርገው የምትተላለፈው ኃጢአትን ስለምትሰራ ሞት የሚመጣብህ የኃጢአት ደሙዞ ነው። ስለዛ ስቲል ፈራጁ እግዚአብሔር ይሆናል። ዛፉ ግን በራሱ ፖይዝነስ ሆኖ አይገድልህም። ስለዛ ዛፉን እግዚአብሔር አስቀምጦታል። ሁለት ዛፎች አሉ። ይህ አትብላ የተባለው ዛፍ አለ፣ ደግሞ የሕይወት ዛፍ ደግሞ አለ። አትብላ ከተባለው ሲበላ ሞትን ያመጣበታል እግዚአብሔር። ከዚህ ከሕይወት ዛፍ ሲበላ ደግሞ እግዚአብሔር የዘላለምን ሕይወትን ይሰጠዋል። ቴንክ ዩ። አንዴ ቃል እሺ፣ ቀጥል። እሺ ፕሊዝ። ስለዚህ ከመውደቁ በፊት ላይ ለምሳሌ ከኮረፕተር ኔቸሩ ብዙ ጊዜ የሚለው ለምሳሌ የተለያየ መጽሐፍ ላይ 7 ዓመት ቆዩ የሚላለ፣ ግን አይ ቲንክ በደንብ ስናየው የመውለድ ብዙ ተባዙ የሚለው ነገር ምን 7 ዓመት በገነት ውስጥ 7 ዓመት ቆይተዋል የሚሉ መዛግብቶች አሉ። ግን እነሱን ትተን ለአትሊስት የምናውቀው 9 ወር ደረጃ እንዳልቆዩ ግን እናውቃለን። ቢካዝ ብዙ ተባዙ ስለሚል ማለት ነው አይደለም? ብዙ ተባዙ ስለሚል አትሊስት መባዛት ነው ከእሱ ጋር አይገናኝም። ኖ ላቀርብልህ የፈለግኩት 9 ወር አልቆዩም ማለት ያልከው ለምንድን ነው? 9 ወር ቆይቶ ቢሆን እዛ ይወልዱ ነበር ለማለት ነው አይደለም? ኖ እንደዛ የሚልም አለ ነው። ሁለቱም ፐርስፔክቲቭ ለማስቀመጥ ነው። የለም እንደዛ የሚል ፐርስፔክቲቭ የለም። እኔ እስከማቆን አይቼ አላውቅም። ምክንያቱም 9 ወር እኮ ቆይተህ የምትወልደው ምንድነው ይሄ ሴክሹዋል ነገር ሲኖር ነው። በገነት ሳሉ ደግሞ ይህን ነገር አልፈጸሙም ነበረ። እንደፈጸሙ የተነገረ ልክ ሲወጡ ነው። ዘፍጥረት ምዕራፍ 4 ላይ አዳምም ሔዋንን አወቃት ይላል።
ከዛ በኋላ ቃየልን እና አቤልን ምናምን እየስቶልን ያለን እና እንደዛ ነው ወዳጅ። ኦኬ ግን በህይወት እያሉ ማለት ኮራፕትድ ሳይሆኑ ኮራፕት ኔቸር ሳይኖር ክፉና ደጉን የሚያሳውቁን ከመብላታቸው በፊት ከህይወት ዛፍ እንዲበላ ክልከላ አልነበረበትም እና ከህይወት ዛፍ ቢበላ የሚመጣበት አይነት ኮንሲኩዌንስ አልነበረም አይደለም። ከህይወት ዛፍ ቢቆርጥ ከህይወት ዛፍ ግን የሚበላው መቼ ነው የሚለው ግን እሱ ማተር ያደርጋል። ዝም ብሎ ልክ ከክፉና ደጉን ከሚያስታውቀው ዛፍ አትብላ እንደተባለው ከህይወት ዛፍም እንዳትበላ አልተባለም። እንዳትበላ የሚል ትእዛዝ የወጣበት ከዚህ ብቻ ነው። ከህይወት ዛፍ ግን የሚበላበት የራሱ ጊዜ ይኖረዋል ነው። ከትራዲሽን አንጻር ንገረኝ ካልከኝ የማውቀው አንድ ትራዲሽን አለ በትውፊት የተላለፈ ነገር። እሱ አዳም የሆነ ዓመት እስከ 1000 ዓመት ይኖርና ከዛ በልቶ ለዘላለም ይኖራል አይነት የሚመስል ነገር ነው እኔ የሰማሁት። ግን እሱን ግን እንደዚሁ ፎር ግራንትድ ያዘው አልልም። በአጭሩ ምንድን ነው ካልከኝ የሚበሉበት ጊዜ አለ። ኤግዛክትሊ እኔም እሱን ስላለ ነው እሱን ባይዘው እንድታረጋግጥልኝ ነበረ። ለምን አንደኛው ሴንስ የሚሰጠው የትሪ ኦፍ ላይፍ ፍጥረት ሴንስ ትሪ ኦፍ ላይፍ ሲቆርጥ ላይ ኔቸሩ ለዘላለም መኖሩ ኔቸሩን ሪአክቲቬት የሚያደርግለት ነገር ነው። እኔም እሱን ስላየው ነው። ቢካዝ እንደዛ ካላልከው ሜታፎሪክ ላይ ልክ ነህ ማለት ለክርስቶስ ተምሳሌት ሆኖ ተቀምጧል ትሪ ኦፍ ላይፍ አይደለም። በአዲስ ኪዳን ላይ የኛ የህይወት ዛፋችን ክርስቶስ ነው። በብሉይ ኪዳን ላይ ታስቀምጠው የመጀመሪያ ጄኔሲሱን የትሪ ኦፍ ላይፍ ክሬሽኑን ብታየው ብዙ የሚገልጽልህ ነገር የለውም። አትብሉ ተባሉ፣ ከወጡ በኋላ አትብሉ። መጀመሪያ ስለምን ጥቅሙን አይ ቲንክ ይሄ ነው ሊገልጽልህ የሚችለው። ይሄ ነው ጥያቄ። ቴንክ ዩ ግን አይ ቲንክ ሰዓት ሊሚትድ ስለሆነ ይሄኛው መልሰልኛል። ቴንክ ዩ ሜይ ቢ ኔክስት ታይም ስንገናኝ ለ3 ሳምንት ኦልሞስት ለወር ጥያቄ የሆነብኝ እኔ ቤት ላይ ስለ እባቡ ነው። እሱን ኔክስት ታይም ደው እጠይቃለሁ። ይሄኛውን አትሊስት ያኛውን እንትን አድርገልኛል። ለ3 ሳምንት ጥያቄ ስለ እባቡ ነው። ስለ እባቡ እኮ ነው የተባለው። ሚኒሊክ ሚዩት አድርገው እንጂ አቤት ካልክ እኮ እንዳለቀው ብዬ ነው። ስማ ዛፉ ላይ ብቻማ ውረድ ዛፉ እንዴ አንተ ከታች ኮሜንት ላይ ስለ እባቡ በኤርሚያስን ሄዶ ይጠይቅ እያሉ እኔ የለው። ባቡሽ መልካም ውሎ ጃኪ። በቃ ብቅ በልና ኦኬ ዩ ጋይስ ሁላችሁንም ቴንኪ በጣም አመሰግናለሁ ለነበረን የጠዋት ቆይታ በጣም እናመሰግናለን። ጠዋት ሳይጀምር ዛሬ ላይቫችን ዘግተነዋል። እሺ ቴንኪ ሲሶይ ጃኪ ቴንኪ ሚላ ሄና ሜሪ ምን ያልሽ ነው ታዲያ? እባቡን አንተ ትሄድበት እባቡን ኮብራውን ማስላል ደብል አድርገው እንዴ ባይዘው ሚላን አትመን ነው ሲሱ። ይሄ በጣም አጭበርባሪ ሰው ነው። እኔን ራሱ ስንት ዓመት ያው እሱ እንድቆይ ያደረገኝ እሱ ነው። ስማ ፕሮፌት እኮ ማለት ገስት አሁን ቸርች ገስት እንደመግባት እየቀያየርክ ነው። ተቸገርን አሁን ፕሮፌት እኮ ደግሞ የሆነ ቤት እኮ ደግሞ አሁን ሄዶ እኮ ይረግጠናል እንዳለ። አራሲ ሳንተን አላደርገውም ዝም ብዬ ትንሽ ላስ ምናምን ከሆነ እንጂ አሁንማ በጣም ስማ አሁንማ ተለሶልህ መጥቷል። አሁንማ እንትንም እኮ ቀየርንላችሁ እኮ ምን ታረጉን ከዚህ በኋላ ቪትም ቀየርንላል ቤትም ቀየርንላችሁ እኮ ፕሮፌት። እውነት ለመናገር እኔ ያልጠበቅኩት ነገር ምንድነው በጣም ብዙ ሰዎች እሰይ እንኳን ምናምን ሲሉ እውነት በጣም ክርስትና ነው ወይ ብዬ ለራሴ ገረመኝና እንደው የፈለገ አጥፍተን ቢሆን ምናምን እንደዚህ መባል እንኳን አለበት ብዬ አላስብም። ሁላችንም ደስ ብሎናል ምናምን የሚሉ አንተ ባይዘው እኮ አረሲሶ በእንትን አድርግና መተን አንበሳና አውርድልህ በሜድ ደስ ብሎናል ራሱ የጻፉልኝ አሉ። ያ ቤካ የሚባለው እኔ ነኝ። እንደውም በቃ ራሱ እንዲገልጥ ያደረኩት እኔ ነኝ ያባረርኩት አለ። አይ አንዳንዴ ምን መሰለህ እግዚአብሔር አንዳንዴ ምን አለ ውስጥ ያለውን ሰው እያባረርክ ከውጭ ለማምጣት ከምትጥር ውስጥ ያለውን ሰው እውነት ቢያጠፋ እንኳን መክረህ ቀጥተህ ገስጸህ ማስቀመጥ ሲገባህ እሱ ይውጣ ሌላ እናስገባለን ምናምን። ይሄ የምር አይነት የጭፈራ እነሱ ሲሄዱ እኛንን ተረኛ ነው የሚባል የሆነ ነገር ነበር አይደል?
እንደዛ ብቻ ኤኒዌይስ ሲሶ ያው ነው። ኒው ፐርስፔክቲቭም እኮ ያው አሁን አዲስ የመጣ ያው ፕሮቴስታንት ውስጥ ነው ያለው። ስለዚህ ብዙ ምን ትናትበል ሌላ ዲኖሚኔሽን ነው እዛ ውስጥ አይደል ገባው ያልከኝ? አሁን እንደዛ ከሆነ ሌላ ነው እሱም እኮ። እስቲ ገና እያጠና ነው አልገባንም። ሳይገባን እያጠና ነው። አረ ጓደኛዬ ትናንትና እዚህ በጣም ሲቀውጠው ነበር። ስማ ሳይገባን ገብተንበታል ትላለህ። ማን ነው የሚቀውጠው? ጓደኛዬ ነው። ሰማሁት እኮ እሱ እኮ ጤነኛ አይደለም እኮ አንዳንዴ እኮ ይቀባሽራል። ጭራሽ ካልቪኒስቶን ቁጭ አሉ እኮ ተጠቅልሎ ነፃ ፍቃድ የለኝም አለ። ታዲያ በፍቃድ ነው የተቀበልኩ አለ። ፍቃድ ስትለው ደግሞ በፍቃድ ነው የተቀበልኩት ይላል። አያውቀውም እሱ ዝም ብሎ ነው የሚቀባጥር። የሆነ ቀን ተነስቶ ይቅርታ እንደዛ መስሎኝ ነው ይልሃል። ደግሞ ሞቅ ሞቅ ሲል እንደዛ አልኩት ይላል። ሞቅ ሞቅ ሲልለት የእናንተንም ጉድ እናወጣለን ቲቲቲቶ ይለናል እኮ እኛን እንደዚህ የምትናገሩ ከሆነ ይለናል። እኔ እኮ ግራ ጋይስ ድራይቭ እያደረኩ ነው ያለን። ጠዋቴን ይመስላል እንግዲህ ነገ ጠዋት እስክንገናኝ ዛሬ እንኳን ከሳት ተመልሼ አልመጣም። ምንድን ነው በጣም ተመልሰህ? እኔ ዛሬ ነገር አላማረኝም። ሳምንቱ ሙሉ የፎከርንበት አባት እኔ ምንም እያማረኝ አይደለም ይሄ ነገር። ወይ ችግር ስጡ ይሄ ያላችሁ ያላወቅንም እኮ በጌታ ይቅር በሉን። በእውነት ወደ ጎን ጋድም ብለሽ እኮ ነው። ለዛ ነው ማታየኝ ተቀላቅላችሁ ጌታ ትናንትና ሁለትን ያስነበርኩት ጌታ አንድ በጥቁሩ አንድ በሆነ ከለር እንዴ ወይ ይሄን ይቀጥ ከሞሸራ ነው ሁለቱም ሞሸር ነው። እንዳንተ ሲስ አምሮ ባል ወይ ባጢስ ገብተህ ነው እንደ ሮሚ ወይ ባጢስ ገብቼ ድንግልኔን አስመልሼዋለሁ ብላለች። እንደዛ ላስመልሰው ማኩዚ በሶስተኛው ዙር ነው የሚመለሰው። ሲሶ አንዴ አናፖሎጂ የሆነ ቪዲዮ ፖስቷል። ገብታችሁ ሪፖርት ኮፒ ሊንክ ራም ነገር አድርጉት። አናፖሎጂ የማስታወቂያ ስራ እንታል የማስታወቂያ ሰዓታችን እንታል 400 ሰዎች አላችሁ። 400ዎቹ ዲያቆን መጡ ዝቅ በል ማኩዚ የት ነህ ዛሬ? ወይ መኩዚ ኧረ ጃም ውስጥ ገብቼ ተሰቃየሁ በጌታ ስም። ስብሰባ ቀበቶ ይዘጋባል። ወደ ቦሌ ስብሰባ አለ እንደ ወይስ የት እየሄድክ ነው? አንተ ነገር እኮ አይታወቅም እኮ ወደ ሆነ ከተማ እየወጣ ይሆናል እኮ የተባበሩት እዛው ጃፓን ይሻለኛል ሊል ነው እዛው ጃፓን ይሻለኛል ሊል ነው እንዴ ሚና ሩቅ ምስራቅ ሳለው እኮ ጃፓኗን ወድጄ ብሎ የለቀቀ ሰው እኮ ምን ነካ? በበገና እኮ ነው እሱ የጃፓኑን ነገር ፍቱት። እኔ እኮ የጃፓን እንደዚህ የያዛችሁት ካናዳ ሲሆንስ ምን ልትሆኑ ነው አሁን? ቲክቶክ እንደ አክቲቭ አድርገን እንወጣለና በቃ እኔ ምንድነው እኔ ዞር ብዬ እንደሌላ እንትና በረዶ ውስጥ ቆሜ ጎንደርን አልሳለም እንዴ ሲሰዘለ አራቱ አትሰጠው ነው ሰኞ ዳግባ አኪ አንገቴ ላይ ሄደ መኩ ጃፓን ሄደ ኩበት ናፈቀኝ አልክና ዳቦ በጣም ነው የሚጣፍጠው የጃፓን ምናምን አልክ። በጣም አሪፍ ዳቦ አለ። ከታች አባ ውሰደኝ እያሉኝ ነው። የት ቦሌ ነው የተዘጋጋው? እኮ የተባበሩት ይገርማል። ወደዛ እዛ ነበርኩና ከ72 ሲወጣ ማለት ነው በእግሬ ነው እስከ እንትን ድረስ የወጣሁት። ራይድ የለ ምን የለ በእግሬ እስከ ፍየል ቤት መጣሁ። ወንድማችን እዛ መከራውን እየበላ ነው በለኛ። ኧረ በስመ አብ እሱ አይወጣማ ታስሯል። እሱ እኮ ነው ቅርብ አይደል እንዴ ከተባበሩት እስከ ጣጣ የለውም። ኧረ ዝግ ነው መንገዱ፣ በጣም ዝግ ነው። አንቺ ከዛ ከጫፏ እስከ ፔፕሲ ስታልፊ ድረስ ዝግ ነው። እግዚኦ
የፍየል ቤት መብራቷን እስክታልፊ ድረስ ዝግ። እኔ እዛ አካባቢ ነኝ እና ምንድነው መኪና ተገልብጧል ምናምን እያሉ ነበር። ለዛ ነው። አይ እሱም ሊሆን ይችላል። ኦብቪየስሊ ግን ናፍጣና እንትንም በቃ ሰልፍ ይዟል መንገዱ ላይ አስፋልቱ ሰልፉን ዘግቶታል። ትላልቅ መኪኖች ተደርድረዋል። እንትኑ እንዴት ነው የናፍጣ ነገር ማስመጣት አንጀምርም? ሲስ ኧረ ጋይስ ባይዘው በእውነት ነፃ ፍቃድ ምናምን ትተን ለኢራንና ለእስራኤል ጸሎት እናድርግ። በእውነት ስማ ተቀድሮባቸው ነው አሁን የሚጣሉት እነሱ። ኧረ ስሞባቸው ነው። ይሄንን ነው መፍታት ያለበት። ፍሪዌይ ካናሉ ግን ከኛ ጋር ምን ያገናኘዋል? ካናሉ ከኛ ጋር ምን ያገናኛል? የተዘጋው ካናል ከኛ ጋር ምን ያገናኛል? ስማ በአውሮፓ አድርገን በዚያ ዞር ነው እንደዚህ ነው የምንመጣው። ኧረ ሚላ በጣም የነዳጅ ነገር አሳሳቢ ሆኗል በእውነት። እኔ እኮ ጧት ሰበር ዜና በሰማው ቁጥር እኮ እየተሰበርኩ ነው። ኤኒዌይ ጋይስ ቴንኪው። ነገ ጠዋት እንገናኝ። እናመሰግናለን ለነበረን ቆይታ።